ጉንጉን ደራሲ ኃይለ መለኮት መዋዕል ተራኪ አማኑኤል ታምራትና አድና አበባው ክፍል 23 ጉንጉን ሸዋር ካብሽ ካንድም 2-3 ቤት ተቀጥራ ስትሰራ ተያዥ ሆኖ ያስቀጠራትና ስታጠፋ ወቅሶ ስትበደል ተከራክሮ አይዞሽ በርቺ የሚላት ያው ምንዳዬ ብቻ ነበር። እንደ አቅምቲ አጠረቃቅማ በገዛችው ልብስ አለባበሷ እየተሻሻለ አረማመድና አነጋገሯ እየተለወጠ ስቃ ስትጫወት ማራኪ ሆነች። የምንዳዬም ልብ መደንገጥ ጀመረ። እንዴት አማረባት ባካችሁ ይላል እየከጀላት። የኋላ ኋላማ አይኑ መቀላወጥ ልቡ መናፈቅ ጀመረ። እሷም ቢሆን ገባት። እንደ ተጓጓ አልቀሩም። አሁን ብትቋጥር ምን አባት ይውጠኛል አውጠኝ ጌታዬ ይላል ከግንኙነታቸው በኋላ። በመጨረሻ አነስተኛ ቡና ቤት ውስጥ ለቤት ጠራጊነት ለዕቃና ለልብስ አጣቢነት ተቀጠረች። በየዕለቱ ጠዋት የቡና ቤቷን ባለቤትና 3 ሴት አዳሪዎች ቁርስ አብልታና ቡና ጠጥታ ቀሪ ሥራዋን ትጀምራለች። ጥቂት ወራት እንደሰራች በተለያየ የዕድሜ ደረጃ ላይ የሚገኙ ወንዶች አይናቸውን ጣሉባት። አለፍ ስትል ጎታቿ፣ ጠጋ ስትል ጎንታዩዋ በዛ። በዚህም ምክንያት ይህች ደና ገበያ ታስገኛለች ተብሎ ወደ አሻሻጭነት ተዛወረች። በሴት አዳሪነቷ ምክንያት ከብዙ ሰዎች ጋር ተወዳጀች። ሆቴሎችና ቡና ቤቶች እንዴት እንደሚቀጥሩም አወቀች። በተጨማሪም ስለ አለባበስና አረማመድ፣ አፈጋገግና አስተነጋገድ፣ ስለ ውድ መጠጦች አሻሻጥና አብሮ ስለ መጋበዝ፣ ብዙ ወንዶችን ቀጥሮ ሲያስጠጡ ስለ ማምሸት። ምንዳዬም እጅ እግራቸው የሚናገር በሚመስል ደላሎች ተተካ። የወይዘሮ ደጅጥኑ ቡና ቤት የመክፈት ወሬ ከቀኛዝማች ጆሮ የደረሰው ጉዳዩ ከተጠናቀቀ በኋላ ነበር። በነገሩ ክፉኛ ተናደው ሆዳቸውን ቢበላቸውም ብስጭታቸውን ዋጥ አድርገው ምነውን የነስ ቀደም ብላችሁ ብታማክሩኝ፣ ላወቀበትና ለበረታ ሰው እኮ ቀላል መተዳደሪ አይደለም በማለት ውስጣቸው ቆስሎ ላያቸው ፈገግ አለ። አሁንም አይምቀኝነት ይመስልብኛል በማለት መራቁንም ሆነ መቅረቡን በዘዴ ተያያዙት። ሆኖም የከሰከሱት ገንዘብና የሰጡት ስጦታ አንገበገባቸው። ዳሩ ምን ያደርጋል፣ ከሰው የማያስመልሱትና ተበድያለሁ ብለው የማይሸማገሉት ከንቱ ጉዳይ ሆነ። ከእንግዲህ ግትርነት ማባቱ ይነካታልና አጉል ድንፋታ ፋይዳ የለውም። ከተቻለ ሌላ ዘዴ ቀይሶ ከጥቅሙ መካፈል ወይም የጋራ ባለ ንብረት ለመሆን መሞከር ነው። አረረም መረረም ቀኛዝማች ከሁለት አንዱን መምረጥ ይኖርባቸዋል። የወይዘሮ እልፊ ከንዱ መሳቂያና የሀገር መሳለቂያ ለመሆንም አይሹ። እንዲያውም ይህ ጉዳይ እስከ መቼም እንዳይሰማባቸው ይፈልጋሉ። ከተሸነፉና ከተዋረዱ ሞቱ መባልን ይመርጣሉ። ሽንፈታቸውን ማመንም ሆነ መቀበል አይፈልጉም። የቀኛዝማች የጥላቻና የበቀል ቀስት ወደ አቶ ወርቅነህ መዘውር ዞረ። ወይዘሮ ደጅጥኑ ለሥራው አዲስ ከመሆናቸው የተነሳ 2 እና 3 መልከ መልካም ሴቶች እየያዙ ማሰራቱ ግር ብሏቸው ነበር። ቀኛዝማች በጉዳዩ ተናደው ቢተክኑም ቅናት እያዳፋ ይወስዳቸዋል። ሴትየዋም በሞቀ መስተንግዶ ልባቸውን ይጠልፉና ዛሬስ የምታድሩት ከኔ ጋር ነው፣ ናፍቀውኛል፣ ምን ነው እቴ በማለት ይደልሏቸዋል። ቢውሉም ስለማያድሩ ማታ ወደ ቤታቸው ሲያዘግሙ በንዴት የጋየልባቸውን በጉራ ውሃ ያበርዱና ለስሙ ካልሆነ ዛሬም ቢሆን እኔው ነኝ አስተዳዳሪዋ መስሏት ነው፣ ከሐሳብ ገላገለችኝ አልጎዳችኝ በማለት ሲጽናኑ፣ ወይዘሮ ደጅጥኑ ግን ኑሯቸውን በይሉኝታ የመምራቱን ነገር እየተዉ
ልባቸውን ደንደን፣ ፍርሃታቸውን ገለል ማድረግ ለመዱ። ቀኛዝማችም እያደር ጎድን እንደተባሉ ገባቸው። የቀደመው አፈት ልኮ የቀረውም ላልቷል። እሳቸውም ቢሆን እኒያን ቀድሞ እንደ ሽጉጥና ጠመንጃቸው ሲያዩአቸው የነበሩትን ሴት ዛሬ ከልመናና ከደጅ ጥናት ባላነሰ ሁኔታ እየተመላለሱ መጠየቁ ሕሊናቸውን ስላቆሰለው ፊት እንደነሱት ቀላዋጭ ቀስ በቀስ አፈገፈጉ። ሐሳብና ገንዘባቸውንም ለሁለተኛ ጊዜ ወደሚያደርጉት የፓርላማ ምርጫ ውድድር አዞሩት። ጊዜ እንደ መስክ ውሃ እየፈሰሰ ቀናት እንደ ናዳ ድንጋይ እየተንደረደሩ ልክ የለሽ ዓይኗ ወንድ ሳይቀላውጥና መቀነቷ ሳይላላ የባለቤቷ ዓይን እንደናፈቃት ቸርነት ለወዳጅም ለጠላትም አንድ ያምሮበት መጥቶ አንጀት የበራሰ እያለ የወይዘሮ እልፊ ከንዱ ነፍስ በቅናት ጠውልጋ በወንድየው ንቀት ብትንገላታም ለማባቱ ደስ ይበለው ብዬ ነው አገር ቤት የምገባው። እዚህቹ ልጆችን እያስተማርኩ እቀመጣለሁ። አልከካል አቦካ ያቀረቡልኝን ጉርስ ያስቀደዱልኝን ልብስ እያረኩ የአዳሜን አንጀት ጨርሰዋለሁ እንዳሉ ወይዘሮ ደጅጥኑም እስተ ዛሬም በመካሪ ጦት ተጎድቼ ኖሬያለሁ። ነዳይ ምስል የሰው እጅ ስጠብቅ ስንት ዘመን ሆነኝ። ተንግዲህማ ነግቶልኛል፣ እያደር ደግሞ አቅበታለሁ እንዳሉ ላቀች ትዳሯ ሰምሮና ኑሮዋ ተሟልቶ ሁለተኛ ልጇን ወልዳ ስታጠባ ሞገስ አምባቸው ትዳሩ ተቃንቶ በቀድሞ ሚስቶቹ ፊት ከራሱ ቀና ከልቡ ዘና ብሎ ከእናንተ የምትበልጥ እንጂ የምታንስ አላገባው እያለ ሲኩራራ አቶ ወርቅነህ መዘውር እንዴት እኔ እያለሁ ባጣቆየኝ ሆና ትጠቃለች። ካስቀመጡም የሚያስፈልጋትን ሁሉ ሰጥቶ ነው እንጂ ገጠርም ከተማም ሚስታቸውን አቅፈዎችን መጫወቻ አረጓት በሚል ሰበብ የራሳቸውንም ጥቅም የሚያካብቱበት የሽርክና ቡና ቤት ከፍተው ትርፍ መብላት እንደጀመሩ ሸዋር ካብሽ በደማቅ ጨርቅና በብልጭልጭ ጌጣጌጥ አምራ ከአንዱ ቡና ቤት ወደ ሌላ እየተዘዋወረች በመስራት አስደሳች መሳይ ኑሮዋን ምንም ቢሆን ካዛባዝቆሽና ተሰው ፊት ሳይሻል አይቀርም፣ የነገን ደግሞ አንድ ያቅልኛል ስትል አፈሳም ቀኛዝማች ከርሞ ለሚያደርጉት የፓርላማ ምርጫ ውድድር ዝግጅት ቀደም ሲል ሳራምባ ሄደው በነበረበት ወቅት አገልግሉ ከልጅ ተነጥቆ መወሰዱን በመግለጽና ያን ጊዜም ቢሆን ከፊታቸው ገለል ያለው ነገሩ ሳይጣራ ተናደው እንዳያንገላቱት በመፍራት መሆኑን በትህትና ገልጾ በሽማግሌ በመታረቁ በሰራው ተንኮል ሳቢያ የመበርገግ ስሜትና ስጋቱ በጣም ተቃሎ እንደ ልቡ በመኖር ላይ እንዳለ ምንዳዬ በደብዳቤ ከሚነገር የናፍቆት ሰላምታና በአይነ ሥጋ ለመገናኘት ያብቃን ከሚል የሩቅ ምኞት እንግዲህስ እንደ ልቤ አይቻቸው እመጣለሁ፣ የዓመት ረፍት ፈቃዴም ተጠራቅሞልኛል ብሎ የሚሄጃውን ዕለት በማሰላሰል ላይ ሳለ ቀኛዝማች በላይነህ ታፈሰ በህድሩና በሞገስ አምባቸው በኩል አስፈትሸው የገዟትን የሰራች ላንድ ሮቨር መኪና በምንዳዬ ቦጋለ እያስነዱ ቅዳሜ 7 ሰዓት ላይ ሚስትና ልጆቻቸውን ይዘው ማጀቴ ከተማ ሲገቡ ገበያተኛው ሁሉ ጉድ አለ። ላንድ ሮቨሯ በገበያው መካከል አቋርጣ ወደ አጸዳማው የሕዝባዊ ኑሮ እድገት ግቢ እንደገባች ቀኛዝማችን ለመቀበል በመጡ የሳራምባ ሰዎች ተከበበች። ሰውየው በስተርጅና የሚዳሩ መስለው ዱብ ሲሉ የኑሮውን ጣራና ግድግዳ የሚያውቀው ሎሌና ገበሬ ተጋዥና ጭሰኛ ሁሉ ጫማ ለመሳም ተሽቀዳደመ። ለምን የብዬ ነው ይህን ያህል ጎንበስ ቀና ማለቴ? ከኪሱ አይቀንሱልኝ ከርቦ የሚለው ልበ ሙሉ ደግሞ ክንብንቡን አውርዶ እጅ ነሳና ዱላውን በስላሽ ተክሎ ይመለከታል። ቀኛዝማች ጋሻ መከታችሁ እኔ ነኝ በሚል ስሜት ከአንገታቸው ቀንጠስ ከፈገግታቸው ነስነስ እያደረጉ ሰላምታ ሲያቀርቡ፣ አንዳንዶቹን ግን ያለፈ ውለታቸውን በማስታወስና የወደፊት ድጋፋቸውን ለመቀስቀስ አገላብጠው ሳሟቸው። ሆድ ለሆድ ይተዋወቃሉ። የወይዘሮ እልፊ ከንዱን ጫማ ለመሳም የተግደረደሩና ጠጋ ከበብ ብለው እቴዋ
እቴሜቴ እያሉ በአክብሮት ተቀብለው የሳሟቸው ብዙዎች ነበሩ። ምንዳዬ ሞተር አጥፍቶና የሚደረገውን ሁሉ አደራርጎ ከመኪና ሲወርድ እንኳንና እሱ ነው ይሆናል ብሎ የጠረጠረም አልነበረ። የነፋስና የብርድ መከላከያ ቆቡን አውልቆ ሁሉንም አያቸው። አንዳንዱ ትኩር ብሎ አይቶ ይሄ ያ ምንዳዬ ማዶል እንዴ ይልና በሾፌርነቱና በአካላቱ ደልደል ሞላ ማለት ደግሞ ይጠራጠራል። አብዛኞቹ አወቁት። ፊት ለፊት ካገኛቸው ጋር ሲሳሳም ላንድ ሮቨሯን ይመለከት ከነበረው ከቸርነት ጋር አይን ላይን ተጋጩ። ጓደኝነት እንደ መስኖ ውሃ እየፈሰሰች የናፍቆት ፈገግታ እንደ እግረ ፀሐይ ብርሃን እየደመቀች ቸርነትና ምንዳዬ ተቃቅፎ ተሳሳሙ። ደስታና ፈገግታ። ምንዳም አብሮ ይመጣል ብሎ አልነገሩንም እኮ። አይ ቸርነት፣ ይሄማ እንዴት ይነገራቸዋል? እኔ እኮ አንድ ተራ ሰው ነኝ። ስለ እኔ ምን ተብሎ ይነገራል? ወይ ነዱ እና አሻጋሪን ማመጣቸውን አለ ራሱን እየነቀነቀ። ምንም አይደል፣ አሁን ሲሄድ አገኛቸዋለሁ። አቤት ያቺ ልኬ አይንህን ስታይ እንዴት ትሆነ ይሆን? ደስታው ነው የሚገላት። ወላችሁም ደህና ናችሁ ወይ? ደህና ነን። እና አሻጋሪም አድገዋል። ባያሃቸው ሲያጓጉ በጣም ነበር የናፈቃችሁኝ። ደግነቱ በጊዜ መግባታችን ገና ሳይነጋ በ11 ሰዓት ነበር ጉዞ የጀመርነው ብሎ ላንድ ሮቨሯን በፈገግታ አያት። የእሳቸው መሆኗ ነው? አዎ የእሳቸው ናት። ማየነዳላቸው መጡ። ይችላሉ እንዴ? እሳቸውም አይችሉ። እኔ ነኝ የምነዳት። እስቲ ሙት በለኝ። በምን ጠደከው? እንግዲህ አዳሚ አይኗ ይቅላ አለ ቀስ ብሎ። ቀኛዝማች አጃቢዎቻቸውን አስከትለው ከገበያው በስተምዕራብ ዳርቻ ወደሚገኘው መጠጥ ቤት ገቡ። በራሱ የተማመነና ምንም ቢሆን ከሳቸው አላንስም ባዩ የገጠር ከበርቴ ከቀኛዝማች አጠገብ ሌላው አቅሙን አወቅ ከየቢጤው ጋር እቤትና ከደጅ ፈንጠር ጠጋ እያለ ተቀመጠ። ወይዘሮ እልፊ ከንዱ ልጆቻቸውን ይዘው ወደ ባለመጠጥ ቤቷ ጓዳ ገብተዋል። ምንዳዬ ከጓደኛው ጋር ከነቀኛዝማች አጠገብ በመቀመጡ ብዙዎቹ ሲገረሙ፣ ቸርነትም ደንግጧል። ቀኛዝማች ግን የለመዱት በመሆኑና ከምንዳዬም ጋር የነበራቸው የጌታና የሎሌ ግንኙነት ከስሜት በቀር በአብዛኛቸው በመቋረጡ ሁለት የተነፋፈቁ ጓደኞች በአንድ ላይ ተቀምጠው ያወራሉ ከሚል ግንዛቤ አልፈው በሌላ ግምት አይመለከቱትም። ምንዳዬ የማንንም ስሜት አላጤንም። ቀኛዝማችና አጠገባቸው የተቀመጡት 5-6 ሰዎች በሽንጠ ረጃጅም አፈገላላ መለኪያ ኮኛክ ሲጠጡ ለምንዳዬ ቀንዶ አረቄ ታዘዘለት። ለሌሎቹ ጠጅ ተቀዳላቸው። እንደኔ ቀንዶ ነጭ አረቄ ጠጣ አለው ወደ መደርደሪያው እየተመለከተ። አረ እኔ ምን ይሆነኝ? እኔ ይህንኑ ጠጅን እጠጣለሁ። ሆ ለዚሁም ገርሞኛል። ሰው ጉድ ይለናል፣ እሳቸውም ደስ አይላቸው አለ ቀኛዝማችን በጨረፍታ እያየ። የፈለኩትን በጋብዝ መብቴ ነው፣ ግድ የለህም። እኔ አያሻኝም፣ ይቅርብኝ። ምን ነው የዚህን ሀገር ሶስት ታቀው አለው አቀርቅሮ። አላስገደደውም። 2 ሰዓት ያህል ካረፉ በኋላ ለባልና ሚስቱ እንዲሁም ለልጆቹ በቅሎ ቀርቦላቸው ጉዞ ሲጀምሩ ወንድማማቾቹ ተፈናጠጡ። ምንዳ አሉ ቀኛዝማች አሽቆልቁለው እያዩ። አቤት። አንተ እኮ ሲደክምህ ውለሃል። ዋሲውን ከእናቱ ጋር ይፈናጠጥና አረ ግድ የለም ከነቸርነት ጋር እያወሩ ይሻለኛል። በል እንግዲያው በርታ፣ እኔማ መንገድ ረስተሃል ብዬ ነው። ፀሐይ አሽቆልቁላ ከላይ ተራራ አናት ላይ እንደደረሰች ሳራምባ ገቡ። ከግቢያቸው እንደደረሱም አብሮ የሄደው ሁሉ እንደ ጅራት ተከትሎ ገባ። በሁለቱ አጥሮች መካከል ከትላልቆቹ አዳራሾች ጋር ስትነጻጸር ያረጀ የደሃ መሶብ የምትመስል ጎጆ በሯ መለስ ብሎ በየጭላንጭሏ ጢሷን ታብለቀልቃለች። የልክ የለሽና የምንዳዬ ጎጆ ነች።
ቀኛዝማች አጃቢዎቻቸውን አስከትለው በአዳራሾቹ መሃል ወደ እልፍኝ ሲያመሩ ምንዳዬ፣ ቸርነትና ሌሎች 3 ሰዎች ወደ ጎጆይቱ ገንጠል አሉ። ቸርነት በሩን ሲከፍተው እና አሻጋሪ እያጠረና እየረዘመ ከሚንቀለቀለው የእሳት ነበልባል ዳር ተቀምጠው አሹቅ ያወልቡ ነበር። ቸርነት አሻጋሪ፣ ምንዳዬ እኮ መጣ፣ አባታችሁ መጣ ሲል ሁለቱም ወደ በሩ ሮጡ። የምንዳዬ ዓይን ልጆቹ ላይ ተተከለ። ግር እንዳላቸው አገላብጦ ሳማቸውና ከግራ ቀኙ ይዟቸው አረፍ አለ። እናታችሁ ወዴት ሄደች? አለ አንደኛው ሰውዬ። አባባ ቀኛሜ ይመጣሉ ብለዋት ትልቁ ቤት ነኝ አለ አሻጋሪ። ቁመተ ሎጋ የወይን እሸት የመሰለች መልከ መልካም ጠይም ሴት በፈገግታ ተውባ በሩጫ ስትገባ ምንዳዬ እጆቹን ዘርግቶ ሲቀበላት ተጠመጠመችበት። ጎጆይቱ በደስታና በፍቅር ወገገች። ልኬለሽ ትይዘው ትለቀው ጠፋት። በደስታ ሰከረች። ወደ ምድጃው ትሄድና ጉልቻውን ነካ ነካ፣ እሳቱን ቆስቆስ ቆስቆስ፣ ዓይኗን ወደ ምንዳዬ ወርወር፣ እንባዋን ጠረግ ብድግ፣ ቁጭ ሄድ መለስ፣ መላቅጡ ጠፋት። ጎረቤቶቿ እየመጡ ምንዳዬን እሷንና ልጆቹን ሳሟቸው። አንዳንድ ሴቶች ወደ ምድጃውም ወደ ማጀቱም እያሉ መንጎዳጎድ ጀመሩ። ጎረቤቶች ያመጡት ጠላ ሽክናና የዋንዛ ቅጠል እየተወተፈ በገንቦ ሆኖ በምሰሶ ዙሪያ ተኮለኮለ እየተጠጣለት። ቀኛዝማች የላኩት አንድ እንስራ ጠላ በተከደነበት አንኮላ እየተንካካ ገባ። ምንዳዬ ደስ አለው። ቸርነትና ልኬለሽ ገረማቸው። ጎረቤቶቿ እርስ በርስ ሲያወሩ ልኬለሽ ከባለቤቷ ጎን ተቀምጣ አይቶ በማይጠግብ ዓይን ልቅም አድርጋ አየችው። ምንም እንኳ ያ የጥንቱ የጠዋቱ ምንዳዬ ቢሆንም መልሳ መላልሳ ስታየው እየቆየ ገረማት። እሱም እንደ ቀኛዝማች የተሾመ መሰላት። አለባበሱ፣ አስተያየቱና አነጋገሩ፣ ጫማና ሰዓቱ አዲስ ስሜት አሳደረባት። ከአንድና ሁለት በቀር ጎረቤቶቿ ሁሉ እንደሄዱ እንዲያው ለመሆኑ እንዴት ነህ? ምን ነው ጥፍት ማለት ልጄ? አለችው። ደህና ነኝ፣ አልመች ብሎኝ ነው ልኬ። ቢመቸኝማ በእናንተ ጨክናለሁ። እሱስ እውነትህን ነው። የሰው አገር እስቲ ለምዱትስ ስንትና ስንት አለው። እኛማ ንፍቅ ስትለን በዓይናችን ላይ ስትኬድ ስንቱን ተመኘ ነው። ችግሩ እኮ የዓመት ረፍት ፍቃድ በወቅቱ ስለማይሰጡን ነው። ለመሆኑ ሁልጊዜ ትዝ እላችኋለሁ አለ እየሳቀ። ዋ አንተ ምን ነው እኛን ሆነ ባየኸው? አብሶማ ልጆቹ ምን ይሉሻል? አለ የትንሹን ራስ እያሻሸ። ልጆቹ የአባታቸውን ልብስ፣ ጫማና ሰዓት እየደባበሱ ይመለከታሉ። ነጋ ጠባ አባበይ መች ይመጣል፣ አባበይ ምን ነው ቀረ እያሉ ልቤን ያወልቁት ባየህ። እኔም ዋሽቼ የምለው ጥፍት ሲለኝ ይኸው የፈረደበት ቸርነት የቆጤ ባጡን ተቀበጣጥሮ ዝም ያሰኛቸዋል። ካፋቸውም ለይተው ሃያኡ። እንዳው እንዴት ነው ያንተስ ኑሮ? አለችው ትኩር ብላ እያየች። ደህና ነኝ፣ ምንም ችግር የለብኝ። መቼም ከሳቸው ጋር ማደለው ብለ ወረቀት ጥፈልናል። አዎ ቢሆንም ርቄ ያራኩ በቃ እያልኩ ጠይቃቸዋለሁ። ለዚህ ሁሉ ያበቃኝ መሰለሽ? እውነትህን ነው። ቀድሞውንም ቢሆን አንተና እሳቸው ኮከባችሁ ግጥም ነው ብላ ወደ ምድጃዋ ሄደች። ከዚያም እንጀራ ቀርቦ እንደተበላና ቡና እንደተጠጣ ጨለመ። አረጋሽ ልጇን አዝላ እንደመጣች ምንዳዬም የቸርነትን የበኩር ልጅ አቅፎ ሲጫወቱ አመሹ። ሊተኙ አቅራቢያ ቸርነት ጠመንጃውን ምንዳዬ ተራስጌ አስደግፎለት ወጣ። ከአዲስ አበባ የወሰደው አንሶላ በጠፍር አልጋ ቁርበት ላይ ተነጥፎ ባልና ሚስቱ አዲስ ብርድ ልብስ ደርበው ሲተኙ ልጆቹም መደባቸው ላይ ለሻሉ። በማግስቱ ጠዋት
ከቁርስ በፊት ምንዳዬ ለባለቤቱና ለልጆቹ ለቸርነትና ለአረጋሽ የወሰደውን ልብስ ከሻንጣ እያወጣ ሰጣቸውና ለ7 ወሯ የቸርነት ልጅም በግምት የገዛውን ጥብቆ አለበሳት። ሁሉም አዳዲስ ለብሰው ሲታዩ ማማራቸው። መሬት ሞቅ እንዳለም ቸርነት ለጓደኛው መስተንግዶ አንድ ወጠጤ ያረደለትና አረጋሽ ሕፃኗን አዝላ ልኬለሽ ልጆቿን እየላላከች ምሳ ሲሰሩ ወንዶቹ ጠላቸውን በገንቦ ይዘው ወደ ሰበሰብ ወጡ። ቀኛዝማች አረጋሽን በጣም ይወዷታል። እሷ ያየችና ያወቀችው ንብረት አይጠፋም፣ አይደፈርም። እሷ ብቅ ስትል ወሬኛ ወሬውን፣ አሜተኛ ምላሱን ይሰበስባል። ወይዘሮ እልፊ ከንዱ ግን እንኳን በድብቅ በግልጽ ቢዝቁም ያሻቸውን ቢሳደቡና ቢናገሩ እሳቸው እንዲህ እየለፉና መከራቸውን እያዩ እሱ ለማንም የማጀቴ ሴት እየዛቀ ሲሰጥ ምን ያርጉ በማለት ወሬ ማቀበሏን ከተወችው ብዙ ጊዜ ሆኗታል። ሴትየዋ ግን አመስግነዋት አያውቁም። በጣም እንዲጠሏት ያደረገቻቸው ግን ሸዋርካብሽ ነበረች። እሷ ቸርነትን፣ እሱ ግን አረጋሽን በመውደዱ። እሱም የሷ ቢጤ አገልጋይ ልጅ ነው መሰል በደህናው እንዲህ አልወደዳትም። እድሜ ለኛ ይበላቡ ሲል መጣና ሰለጠነ ብላ አጠመደችው። በአረጋሽም ላይ ዘመተችባት። ከቁመናዋ አጠር ከአካሏ ደልደል ብላ ከጠይምነት ይልቅ ወደ ጥቁረት የምታመዝነው አረጋሽ ጎርደድ ያለች ደም ግባታም ነች። ቸርነት ሲወዳት አይጣል ነው። እቆጡ ላይ የተኛ መስሎ አድፍጦ ያመሽና ሌሊት ጭር ሲልለት ይወርዳል። የአዳራሹን በር ቋ ሲያደርግ ትከፍትለታለች። ዶሮ ደጋግሞ ሲጮህ ወደ ቆጡ ይመለሳል። ቀኛዝማች አንድ ቀን ባገኙህና ባሯሯጡልኝ ሲለው ምንዳዬ እኔ ተለያል ያስኩ እሳቸውስ ማጀቴ ድረስ የሚሄዱት ግሸን ማርያም ሊስሙ መሰለ። በእሱስ አይጨክኑብኝም፣ ጣዕምናውን ያውቁታል ይለው ነበር። በዚህ ሁኔታ ብዙ ጊዜ አለፈ። ቀኛዝማች ወደ አዲስ አበባ ሄደው አረጋሽ ያጎቷን ንብረት እየጠበቀች እንደ ልቧ በሆነችበት ሰሞን ቸርነትም ቀስ በቀስ ቆጡን ተወና አረጋሽ ዘንድ አዘወተረ። ወሬውም ከቀኛዝማች ጆሮ ደረሰ። ተይ ብሎ መከልከል የማይቻል ስለሆነባቸው በእርጋታ አነጋገሯት። ባታፍረጠርጠውም ገለጸችላቸው። ተያይዘው ከሚኮበልሉ እዚሁ እንዳሻቸው እየሆነ ያገልግሉ በማለት ዝም ስላሏት ፈቃዳቸው መሆኑ ገባት። ቸርነት ቀርባ መጠየቋን እንደሰማ ኀፍረትም ፍርሃትም ይዞት ነበር። ግልምጫም ጥላቻም ባለማየቱ ቀለለው። ቀኛዝማችን አስፈቅዶ ካጥር ውጪ አነስ ያለች ጎጆ ሲቀልስ ሳራምቦች ጉድ አሉ። ያን አውርተው ሳይጨርሱ አረጋሽና ቸርነት ጎጆ ወጡ። ምንዳይና ቸርነት ጠላቸውን እየጠጡ ሲጫወቱ ጥቂት ቀን ትሰነብታላችሁ ወይስ ቶሎ ትመለሳላችሁ ሲል ጠየቀው። 15 ቀን ያህል ሳንቆይ አንቀርም፣ እሳቸውማ ብዙ ሥራ አለባቸው። ተንግዲህ ወዲያ ደግሞ ምን ያረጋሉ? እንደገና እኮ ሊወዳደሩ ነው። በየ4 ዓመቱ አይደለም። ያንተ ያለ ገና ነውና ስራቸው። አሁን ደግሞ እንዲህ አስደርግላችኋለሁ ሲሉ ሊከርሙ ነው በለኛ። ያቺ ሁሉ ያሏት እኮ አንዲቷም አልተፈጠመች። ሁሉንም አጠቃላይ ያስፈጽምላችኋለሁ ይላሉ ብሎ ምንዳዬ ሳቀ። ከዚያም ስለ አዲስ አበባ ኑሮው አንዳንድ እያለ ሲያጫውተው ቸርነት እየተከፋም እየተደሰተም አዳመጠውና ያማለ አንተ እንደምንም እጅህን አውጥተሃል አለው። እሱም በበኩሉ ስለ ትዳሩና ስለ ልጁ፣ ስለ ልኬለሽ ብርታትና ስለ ልጆቹ ሁናቴ እንዲሁም ስለ አፈሳ አጫወተው። አስቸግሯችሁ ያውቃል እንዴ አለ ምንዳዬ ኮስተር ብሎ። አሁንም ልኩን አውቋል። አስቸግራለሁ ቢልስ ማይለቀዋል። የእሱ ነገር ምን መላለው? ሁሌ ያለ ጉዳዩ ይገባና
ሲዝረጠረጥ ይገኛል። በመጡ ቁጥር ከምትሸሽ ሽማግሌ ልከህ ታረቅ የሚል ደህና መካሪ ያገኘ መሰለ። አምና ለሚካኤል እንደመጡ ቄስ መነኩሴውን አግተልትሎ ታረቀ። አሁን ደግሞ ይህን ሰሙን ሊመጡ ነው ማለትን እንደሰማ አጥር ሲያጠባብቅና ግቢ ሲጠራርግ ሰነበት። እሱ እንደ በግም እንደ ቀበሮም መኖሩን ያውቅበታል። ከትላንት ወዲያ ግድም የሚሉት ሀገር ዘመድ ሞቶበት ሄዶ ነው ታገኘው ነበር። ወሬያቸው ሳያልቅ ወደ ቤት ገቡና ከተጠሩ የጎረቤት ሰዎች ጋር ተሰባስበው ምሳ በሉ። 2 እና 3 በደስታ የተሞሉ ቀናት አለፉ። ቀኛዝማች የደጋፊዎቻቸውን ቁጥር ለማበራከትና እንደገና በከፍተኛ የድምፅ ብልጫ ለመመረጥ ለመንግስትና ለምክር ቤት ያላቀረቡትን ሐሳብ ያቀረቡ፣ ልዩ ልዩ ባለስልጣኖች ያነጋገሩ፣ ያላሳሰቡትን አሳስበው ያልታቀደውን ያሳቀዱ በማስመሰል ለማሳመንና ለመታመን የወሬና የሐሰት ድራቸውን እያደሩ መዘዋወር በመጀመራቸው ቸርነትና ምንዳዬ ለአንድና ለ2 ቀን መለያየት ጀመሩ። የገጠሩን አካባቢ አዳርሰው ፊታቸውን ወደ አካባቢው ከተሞች አዞሩ። ከ15 በላይ በማትይዘው ላንድ ሮቨር ውስጥ ከ20 ሰዎች በላይ ጠመንጃና ዱላቸውን እየያዙ ይታጨቁበታል። አንዳንዶቹ ከልብ ደጋፊ ዘመድና ወዳጅ ሲሆኑ ተቀላቅሎ የሚጓዝ አጨብጫቢም አይጠፋ። እሱም ቢሆን ዋጋ አለው። ፋይዳውን ስለሚያውቁ ሲርቅ ጠርተው ሲቀርብ አብልተው ይሸኙታል። ከዚያ በኋላ ጥቅምና ስማቸውን የሚሸከም አጋሰሳቸው ይሆናል። ለሁለተኛ ጊዜ ወደ ካራ ቆሬ፣ አጣዬ፣ ሰንበቴና ሸዋሮቢት በሚደረገው ጉዞ ላይ ቸርነት አብሮ እንዲሄድ ምንዳዬ ቀደም ብሎ ቀኛዝማችን ጠይቋቸው ስለነበር አብረው ሄዱ። መኪናው ከማጀቴ ተነስቶ በረጅሙ ኮረኮንቻማ ጥርጊያ ሲጓዝ ቸርነት አይኑን ከምንዳዬ ላይ ሳይነቀል አስፋልት መንገድ ገቡ። ሰውየውና አጃቢዎቻቸው ካራ ቆሬ፣ አጣዬና ሰንበቴ ወረድ እያሉ የሚጋበዘውን ጋብዘውና የሚሸነገለውን ሸንግለው ተዘነጋን ባዮችን በተስፋ ጀቧብነው ወደ ሸዋሮቢት አመሩ። በያለፉበት ከተማ ያወሩትና ያስወሩት ወሬ ግን አንዳንዱ ተረስቶና ተጎራርዶ፣ ሌላው ተጨማምሮበትና ተኳኩሎ የጎረሰ አሳምሮ የጠላ አጉደፍድፎ ያወራል ያስወራል። ላንድ ሮቨሯ ሸዋሮቢት እንደደረሰች ቀኛዝማችና አጃቢዎቻቸው በከተማይቱ ውስጥ ወደ ታወቀው ሆቴል ገቡ። ምንዳዬ ገለል ያለ ቦታ መርጦ ከቸርነት ጋር ተቀመጠ። ከጥቂት እረፍት በኋላ የተለመደው የምርጫ ዝግጅት ወሬ በየፊናው ቀጠለ። የተላከባቸው ሰዎች 1 ወይም 2 ሰው እያስከተሉ መጡ። አደራ ተብለው ዘመዶቻቸውን አደራ እንዲሉ፣ የመጡትም የቆዩትም እየተጋበዙ እየበሉ እየጠጡ የሚያወሩት ወሬ እየተሟሟቀ ሐሰትና ጉራ እንደ ልብ ሆነ። አብዛኛው ሰው ከለብታ ወደ ሞቅታ ተሸጋገረ። ቀኛዝማች ለማሳረጊያ 3 ጠርሙስ ነጭ አረቄ አወረዱ። ምንዳዬ ለራሱና ለባልንጀራው ጠቀም አድርጎ አስቀዳ። የሁሉም ድምፅ ናረ። ቸርነትም እንደ ልቡ ማውራት ጀመረ። ሰዎቹ ሁሉ አንሰው ታዩት። ሁለመናው ቀለለው። ቀኛዝማችን የማፈርና የመፍራት ስሜቱ የተገፈፈ መሰለ። እሱም ጠጋ ብሎ ቢያዋራቸው ምንም እንደማይሉት ተሰማው። እንዲያውም እኔ ባረጋሽ በኩል ተዛምጃለሁ፣ ምንም ቢሆን ከማንም ባዳን ይበልጣለሁ አለ በልቡ። ምንዳዬ ረጋ ብለን ነው መጫወት፣ ቀስ ብለን እናወራ ቢለውም አልሆነለትም። ነገሩ ስላላማረው ቀስ ብሎ ጠመንጃውን ሊወስድበት ሲል ይሄ እኮ ጓደኛዬ ነው፣ አንተ ነህ፣ አምጣ ብሎ ያዘበት። ለያዝልህ ብዬ ነው እንጂ እሱም ያንተ ነው፣ ማንም አይነካብህ። እንደሱ ተሆነ እሺ፣ ይቺ እኮ ገንዳ ውሃ ናት ብሎ ለቀቀለት። ወዲያው ፎክር አቅራራ የሚል ግፊት ተናነቀው። ሳራምባ ያለ መሰለው።
ስሜትና አካሉ እንደ ተዋሃዱ እመር ብሎ ተነሳና የእናት ልጅ አምሳያ የት ይገኛል ባዳ፣ ቀኝ እጁን የሚሰጥ አንጀት አራሽ ምንዳ፣ ገንዳ ውሃ ጢሻ በጥይት ሰንጣቂ፣ አሞታሙ ምንዳ ጓደኛ አስታጣቂ፣ ሳራምባ ላይ ሆኖ ዞናምባ አስጨናቂ ብሎ ሲያቅራራ ሁሉም ወደ እርሱ አዩ። ምንዳዬ ቀስ ብሎ በእጁ ስቦ አስቀመጠው። ቀኛዝማች ስማቸው ባለመነሳቱ ቅር እያላቸው ሳቅ አሉ። ሰከሩ ይሉናል፣ እዚሁ ቀስ ብለን እናውራ አለው ወደ ጆሮ ጠጋ ብሎ። ማባቱ ይበሏ እድሜ ለአንድ ሰው ተንግዲህም አንታለ አለና ድንገት ቆመ። አምናና ሐቻምና ሲፈትሉ ሲገምዱ መጓዣው ጠፍቷቸው መሾሚያ መንገዱ አሉ መቱ ሲሉ አጅሬው ገስግሰህ እጎራ ዋናት ላይ እንዳሞራ ታየህ። አባ ዝናብ ወንዱ ቆፍጣን የበላይነህ ርርድብን ይበል ጠላት ቁርጡን ይስማ፣ ሹመቱ የኛ ነው ለከርሞን በአርላማ እንዳለም ይበል ይበል ለካ ለካ ጎሽ ጎሽ የሚል ድምፅ ተሰማ። ከአንጀት ተስቆ ከልብ ተጨበጨበ። ቸርነት በዚያው ቀጠለ። እንግዲህ ምን ይበል የዞና አምባ ጓዳ፣ ወዳጅና ጠላት ዘመድና ባዳ፣ አህያ ቀርቅቦ አጋሰስ ሲነዳ፣ መኪና አግለብላቢ ይኸው መጣ ምንዳ ብሎ ሲቀመጥ ሁሉም ተንከተከቱ። ሌሎች ሁለት ሰዎችም ፎከሩ። ቀስ በቀስ ሁሉም ተዳክሞ አንድ ባንድ ወደ የመኝታው አዘገመ። ምንዳዬና ቸርነት ከሆቴሉ በስተጀርባ ካለው መኝታ ክፍል አደሩ። በማግስቱ ማታ ቸርነት ቤት ተሰብስበው ራት ሲበሉ የትላንትናው ስካርና ቀረርቶ የተነገራቸው ልኬለሽና ረጋሽ ሲንከተከቱ አመሹ። ቀኛዝማች በመወዳደሪያ ክልላቸውና ውጪ በምኑም ይጠቅማሉ ብለው ወዳመኑባቸው ሰዎች ሁሉ በበቅሎና በመኪና እየተጓዙ በማነጋገር እጃቸውን ለሚያየው ገንዘብ፣ ዝምድና ለሚበቃው አደራ፣ ውለታ ለሚጠብቀው ተስፋ ሰጥተው እንዳገባደዱ ቀሪውን ለሌላ ጊዜ አስተላልፈው ወደ አዲስ አበባ ለመመለስ ተነሱ። የምንዳዬም የዓመት ፍቃድ በማለቁ እሱም ለሥራው ቸኩሏል። ልኬለሽ ቀኑ ፈጠነባት። የመለየት ስጋት በዳበሳት ቁጥር ፈገግታዋ ይጠወልጋል። ዳግመኛ የሚለያዩባትን ዕለት ክፉኛ ጠላቻት። ዳሩ ምን ያደርጋል፣ የቀትር ፀሐይ መጥለቋ ውብ አበባ መጠውለጓ እንደማይቀር ጠላቻትም ፈራቻት። የምንዳዬ መነሻ ቀን ደረሰች። ልኬ አላት ምንዳዬ ለሰው መሸኛ የታረደችውን ልበ ወርቅ ዶሮ ስትገነጣጥል። ከእንግዲህ ወዲያ እዚህ የምትቆዩት ለተወሰነ ጊዜ ነው። 3 ዓመት ሙሉ ተለያይተናል። አንዴ እንኳ ብቅ ብዬ ያላየኋችሁ ገና ሳልደላደል በማለት ነበር። እንዳጫወትኩሽ አሰሪዎቻችን የዋዛ ሰዎች አይምሰሉሽ። አብዛኛውን ጊዜ ጥቃቅን ስህተት እየፈለጉ ከሥራ ያባርራሉ። በተለይማ ችሎታው እንደነገሩ የሆነውን በቀላሉ ያስወጡታል። እኔም ከጥሩ ሰዎች ጋር ጠጋ ስላልኩ ነው ብዙ ነገር የተማርኩት። በዚያ ላይ ለምኑም አጋርና ዘመድ ያስፈልጋል። አሁን እንደምንም ጥርሴን ነክሼ ራሴን ችያለሁ። አንዴ ሚስቴ አንዴ ልጆቼ እያልኩ ወለም ዘለም ባበዛማ ኖሮ ሥራ አይወድም ብለው ያፈናቅሉኝ ነበር። አረ ደጋረክ፣ ይሄ ታዲያ የጥላቻ ዶል። አንተ ሰው ሀገር ሄደህ ከምትንከላፈት ጥሩ አርጋል። በሁለት እግሮች ቆሞ ነው ወግ ማውጋት። እጅህ ያጠረለት ማንም ምን ያለውልህ አይልህም። ሁሉም አለው ቢል የምር አይምሰልህ። ሁኔታህን እያዩ ነው። ያው ዓይንህን ነው እጅህ አራቀን። ችግር ይሉ ነገር ነክቶንም አያውቅም። አሻጋሪም እርፍ ጨብጧል። በያ ላይ ደግሞ ቸርነት እያለ ቤታችን አይቀዘቅዝም። ለእኛ ምናምን የታታስብ ብላ ጥንካሬን የሚገልጽ ገጽታ አሳየችው። እኔም ሐሳቤን ጥዬ የተቀመጥኩት እንደማይቸግራችሁ ስለማውቅ ነው። ስጋት ቢኖረኝማ ኖሮ መች እንዲህ እንደ ልቤ ይቀመጥ ነበር። ስለ ሌሎች ጉዳዮች በማውራት ላይ እንዳሉ ቸርነት ገንቦውን በአሻጋሪ አሸክሞ አረጋሽም ልጇን አዝላ ተከታትለው ገቡ። ሁሉም ሽክናቸውን ጨብጠው በህብረትና በተናጠን
አዳዲስና ትዝታ ነክ ጨዋታ ጀመሩ። ወሬው እንደ ጣማቸው የልክ የለሽ ዶሮ ወጥ በነጭ ጤፍ እንጀራ ታጅባ ቀረበች። መላ ቤተሰብ ዙሪያውን ከበው ቅርጥፍጥፍ አደረጓት። ያን ዕለት ማታ ለልጆቹ የተለየ ማዕድ አልተሰራላቸውም። ድስቲቱ የታጠበች መስላ ተነሳች። የኩራዚቱ ላምባ እያለቀ የምድጃው እሳት ላንቃ ሲያጠር ቸርነትና ረጋሽ ወደ የቤታቸው ሄዱ። ነገ ጠዋት ቀርበናት። ልኬለሽ ጋደም ከማለቷ ሐሳብ ገባት። ዶሮ ደጋግሞ እንደጮኸ ከእንቅልፏ ነቅታ ውሃ ጣደች። ሲኮክሉ ካደሩት አውራ ዶሮች መካከል ምንዳዬ አንዱን ገብስማ አርዶት ተመልሶተኛ። የፀሐይ መውጫ ቀይ አለላ እንደመሰለ ድስቱ ወረደ። ወይዘሮ ወልፊ ከንዱም ቅቤው ተንጣሎ ሽታው ዙሪያ ገባውን ያወደ የዶሮ ወጥ ሰርተው ግማሹን ባገልግል ቋጥረውታል። ረፋዱ ላይ ቀኛዝማች እንደተለመደው ታጅበው ሲወጡ ምንዳዬም ባለቤትና ልጆቹን እንዲሁም አረጋሽን አስከትሎ ብቅ አለ። ጥቂት እንደተጓዙ አረጋሽ አጎቷን ተሰናብታ ወደ ምንዳዬ መለስ ሳለችና እንደዚህ ቀደሙ ጥፍት አትበል፣ መጣ መጣ እያልክ ጠይቀኔ አለችው እምባዋ ተንቆርዞ። ተእንግዲህስ እመጣለሁ፣ እንደተዚህ ቀደሙ አልቆይም አላት ፈገግ ብሎ። ከነ ልጇ ስሞ ሲሰናበቷት ሆዷ ባባ። እኩለ ቀን ላይ ማጀቴ እንደገቡ የቀኛዝማች ኮተት ከአህዮች ላይ ተራግፎ ላንድ ሮቨር ላይ ተጫነና ሰውየው አጃቢዎቻቸውን አስከትለው በገበያው መሃል አለፉ። የማጀቴ ገበያ ዙሪያውን በልብስና በሸቀጣ ሸቀጥ ሱቆች፣ በሻይ በጠላና በጠጅ፣ በስጋና በቡና ቤቶች የተከበበ ሲሆን ገበያተኛውን ከጉብታ ላይ አሽቆልቁሎ ለተመለከተው በሰፊ ጉድጓድ ቦታ የሚርመሰመስ ዥንጉርጉር ፍጥረት ይመስላል። ምንዳዬ በኩራትና በላሳይ ላሳውቅ ስሜት የመኪናይቱ ውስጥ ገብቶ ሞተር በመቀስቀስ አስጓራት። ሞተሩን ሳያጠፋ ወርዶም ኮፈኑን ከፈተና አንዳንድ ነገሮችን አጠባበቀ። ልኬለሽ እየገረማት ተደሰተች። ልጆቹም ከእናታቸው ጎን ቆመው ፈዘው ያያሉ። ቀኛዝማች ተመልሰው ሲመጡ ምንዳዬ ከፊቱ ፈገግ ከመንገዱ ገለል ብሎ ተቀበላቸው። የልኬለሽ ዓይን እምባ አዝሎ የልጆቹ ፊት ተንቀረበበ። እኔ ነኝ ጥፋተኛው፣ እዚያው ሳራምባ ብሰናበትሽ ኖሮ አላት በማስመሰያ ቁጣ። ምን አረኩ? ለምን መጣሽ ብለህ ነው? አለች አቀርቅራ። ማምጣትሽንም አውርጄዋለሁ፣ አንቺ ግን ልቅሶሽ ቤት። ግድ የለህም ፈርቼ መሰለህ? እንኳንና ዛሬ ያኔም አልፈራሁ። ቢሆንም እያለቀሱ መሸኘት ጥሩ አይደለም፣ እንደማትፈሪም አውቃለሁ ብሎ ትከሻዋን ያዘና በቃ ከእንግዲህ ብንለያይ ለጥቂት ጊዜ ነው አላት ደርበብ ብሎ ቀዝቀዝ ያለ ፊቷን እያየ። በመጠኑ ፈገግ አለች። ቀኛዝማች ከቤተሰባቸውና ከ5 ሰዎች ጋር ላንድ ሮቨሯ ውስጥ ገቡ። ምንዳዬ ልኬለሽንና ልጆቹን እንዲሁም ቸርነትን ስሞ መኪናይቱ ውስጥ ገባ። መደዳውን ቆመው ካይናቸው እስኪሰወር አዩት። ላንድ ሮቨሯ ካራቆሬ ከተማ እንደደረሰች ቀኛዝማች እህታቸውን ለመሰናበትና በሰበቡም የጀመሩትን የዝና ማስፋፋት ወሬ ለመነስነስ ወደ ወይዘሮ ጌጤነሽ ታፈሰ ቤት ሄዱ። ሴትየዋ ወንድማቸውን ለማስደሰትና ወሬውም በአካባቢው እንዲወራላቸው በማሰብ እንግዶቹን እንዲያድሩ ጠየቋቸው። ተስማሙ። ወይዘሮ ወልፊ ከንዱ ወዳጅ ዘመድ ጥየቃ፣ ልጆቹ ባልንጀሮቻቸውን ፍለጋ ሲዘዋወሩ አሉ። የወይዘሮ ጌጤነሽና የባለቤታቸው ግብዣ ሲበላና ሲጠጣ ሌሊቱ ተጋመሰ። በማግስቱም ረፋዱ ላይ መስተንግዶ ቀጥሎ ጎረቤቶችም ተጋበዙ። ከዚያም መኪናይቱ የትም ሳትቆም 9 ሰዓት ላይ አዲስ አበባ ደረሰች። ቡና ተጠጥቶ ጥቂት እንዳረፉ ቀኛዝማች አብረዋቸው የመጡትን እንግዶች ከተማ ላስጎብኛችሁ ብለው ወደ ካዛንችስ ይዘዋቸው ገሰገሱ። ቀኛዝማች ካንገታቸው ቀና ካረጋገጣቸው ኮራ ብለው ወደ ይፋት ቡና ቤት ሲገቡ ወይዘሮ ደጅጥኑ ዳሌያቸውን አቅፎ ቂጣቸውን እንደ ትልቅ ወታቦ ካድበለበለው ደጋናማ የብረት ወንበር ላይ ተቀምጠው ከአንድ ወንድ ጋር እየተሳሳቁ ይዝናኑ ነበር።
ድንገት ስለተደረሰባቸው ሴትየዋ ደንገጥ ሲሉ ቀኛዝማች ነደዳቸው። ሆኖም ልብ ያላሉ መስለው ምንዳዬንና እንግዶቹን አስከትለው ወደ ውስጥ ዘለቁ። ወይዘሮ ደጅጥኑ ፈጠን ብለው ተከተሏቸው። ምን ነው ቶሎ መለሳለሁ ብለው ይሄን ያህል ጥፍት ማለትው እያሉ ከመኝታ ክፍላቸው ፊት ለፊት ያለውን በር ከፍተው አስገቧቸው። ከመኝታ ቤታቸው ጋር የተያያዘው ይህ የሰበሰብ ክፍል የእንግዳ መቀበያ ሲሆን ከቡና ቤቱ ጀርባ 10 እርምጃ ያህል ወደ ኋላ ፈቅ ይላል። መሃል ላይ አጠር ብሎ ልከኛ ስፋት ያለው ጠረጴዛና 6 ወንበሮች ተደርድረዋል። ከውጭ የመኝታ ቤቱ በር የተጋረደበት ጌጠኛ መጋረጃ ረዝሞ ዘርፉ ወለል ያስሳል። ቀኛዝማች የተቀዳላቸውን ውስኪ፣ ሌሎቹ የቀረበላቸውን ቢራ እየጠጡ ስለ ውሏቸው ሲያወሩ፣ ሴትየዋም ደንበኛቸውን ሸኝተው ተቀላቀሉ። የወይዘሮ ደጅጥኑ የመስተንግዶ ማዕድ ቀርቦ ከተበላና የማይቀረው ቡና ከተጠጣ በኋላ ቀኛዝማች በባለቤትነት ስሜት ያስመጡት መጠጥ ቀርቦ ሁሉም ተጋበዘ። ሴትየዋ በአዲሱ የኑሮ ምቾት የተሞናደለ ገላቸውንና በዘመኑ የልብስ ስፌት ቅድ ያማረበትን ሙንድልድል አካላቸውን እያገላበጡ ከወዲያ ወዲህ ሲሉ የቀኛዝማች ዓይን አብሮ ተንከራተተ። ስሜታቸው ቋምጦ ዓይናቸው የባከነበትን ገላ አግኝተው እስኪረኩም አቅበጠበጣቸው።